ከታይሮይድ እጢ ጋር ለተያያዙ በሽታዎች የሚጠቅሙ ምግቦች ለሃይፖታይሮይዲዝም፣ የታይሮይድ እጢ የሥራ አፈጻጸም ከልክ በታች መሆን በሽታ የሚጠቅሙ ምግቦች ሃይፖታይሮይዲዝም የሚባለው በሽታ የታይሮይድ እጢ የሥራ አፈጻጸም ከልክ በታች መውረድ በሽታ ነው። ማለትም ትራይአዮዶታይሮኒን T3 እና ታይሮክሲን T4 የሚባሉ ሆርሞኖችን በበቂ ሁኔታ ያለማምረት ችግር ነው። ከተፈጥሮ ሐይቅ የተያዘ ዓሳ ዋይልድ ኮት ፊሽ እነዚህ ምግቦች በውስጣቸው ብዙ ኦሜጋ 3 የሚባል ጠቃሚ የቅባት ዝርያ ይዘዋል። ይህም ለታይሮይድ እጢ ሆርሞኖች ሚዛን ለመጠበቅ እና ታይሮይድ እጢ ስራውን በአግባቡ እንዲሰራ ይረዳሉ። የኦሜጋ 3 መጠንን ከኦሜጋ 6 ጋር ባላንስ ማድረግ በዚህ በሽታ ምክንያት የሚከሰቱ ኢንፍላሜሽን ለመከላከል እና ጤናማ የነርቭ ስርዓት አፈጻጸምን ያበረታታል። ከፍተኛ ፋይበር ያላቸው ምግቦች ሃይ ፋይበር ፉድዝ ይህ በሽታ ያለባቸው ሰዎች ብዙ ጊዜ የምግብ መፍጨት ችግሮች ሊኖርባቸው ይችላል። ስለዚህም እነዚህ ምግቦች የምግብ መፍጫ ስርዓት ጤንነትን ለመጠበቅ ይረዳሉ። በተጨማሪም የልብ ጤንነትን ይጠብቃል፣ በደማችን ውስጥ ያለውን የስኳር መጠን ጤናማ ያደርጋልና የጥጋብ ስሜት በመፍጠር ብዙ እንዳንበላና ከልክ በላይ እንዳንወፍር ያደርጋል። በቀን ውስጥ ቢያንስ ከ30 እስከ 40 ግራም ፋይበር መመገብ። ፋይበር ምግቦች በቀላሉ ከአትክልቶች፣ ከእንጆሪ ዝርያዎች፣ ከባቄላ ዝርያዎች፣ ከምስር እና ሲድዝ በብዛት ማግኘት እንችላለን። ናትስ እነዚህ ልክ እንደ ቡና ቁርስ ልንመገባቸው የምንችላቸው በውስጣቸው ብዙ ሰሊኒየም የሚባል ንጥረ ነገር የያዙ ምግቦች ናቸው። ብራዚል ናትስ፣ ማካዴሚያ ናትስ እና ሄዘል ናትስ የሚባሉት ዝርያዎች በውስጣቸው ብዙ ሰሊኒየም ንጥረ ነገርን ይዘዋል። ይህ ንጥረ ነገር ታይሮይድ እጢ ስራውን በአግባቡ እንዲሰራ ይረዳል። ሲዊድስ እነዚህ ተክሎች በውስጣቸው ብዙ አዮዲን ንጥረ ነገርን ይዘዋል። የአዮዲን እጥረት የታይሮይድ እጢ ስራን ያስተጓጉላል። ኬልፕ፣ ኖሪ እና ዳልስ የሚባሉት ዝርያዎች በውስጣቸው ብዙ አዮዲን ንጥረ ነገርን ይዘዋል። እነዚህ ከመረቅ፣ ቱና ዓሳ ወይንም ከዓሳ ኬኮች ጋር መመገብ ጣፋጭ ነው። የባቄላ ዝርያዎች ቢንዝ እነዚህ ምግቦች ዘለቄታዊ የኃይል አቅርቦት ይሰጣሉ። ስለዚህ ይህ በሽታ ጉልበት ስለሚያሳጣ እነዚህ ምግቦች ይህንን ችግር ይቀርፋሉ። እነዚህ ምግቦች በውስጣቸው ብዙ ፕሮቲን፣ አንቲኦክሲዳንትስ፣ ውስብስብ ካርቦሃይድሬት፣ ቫይታሚኖች እና ሚኒራሎችን ይዘዋል። በተጨማሪም ብዙ ፋይበሮችን ይዘዋል። ይህ ደግሞ ከዚህ በሽታ ጋር ብዙ ጊዜ ተያይዞ የሚከሰትን የድርቀት ችግር መፍትሄ ይሰጣል። አንቲኦክሲዳንትስ የበዛባቸው ፍራፍሬዎችና አትክልቶች ብሉቤሪዝ፣ ቲማቲም፣ ቤል ፔፐርስ፣ ቃሪያ እና ሌሎች ብዙ አንቲኦክሲዳንትስ የያዙ ምግቦች አጠቃላይ የሰውነታችንን ብሎም የታይሮይድ እጢ ጤናንና የሥራ አፈጻጸምን ያሻሽላሉ። ቫይታሚን ቢ በብዛት የያዙ ገለፈታቸው ያልተወገደላቸው ጥራጥሬዎች ለዚህ በሽታ ጠቃሚ ናቸው። ለሃይፐርታይሮይዲዝም፣ የታይሮይድ እጢ የሥራ አፈጻጸም ከልክ በላይ መሆን በሽታ የሚጠቅሙ ምግቦች ይህ በሽታ ማለት የታይሮይድ እጢ ከልክ በላይ የታይሮክሲን ሆርሞን T4 ማመንጨት ችግር ነው። ብዙ የእንጆሪ ዝርያዎችን መመገብ ፒትሞር ቤሪዝ እነዚህ ምግቦች በውስጣቸው ብዙ አንቲኦክሲዳንትስ ይዘዋል። ይህም የበሽታ መከላከያ ስርዓታችንን ስለሚያግዝ ለዚህ በሽታ ጠቃሚ ናቸው። ኦሜጋ 3 የሚባለውን ቅባት ዘወትር መመገብ። ይህ ምግብ ከዓሳ፣ ከተልባና ናትስ ማግኘት እንችላለን። በተጨማሪም የሶይ ምግቦች ሃይፐር ለሆኑ እጢዎች ችግር መፍትሄ ነው። ክሩሲፈረስ የሚባል መደብ ውስጥ ያሉ አትክልቶችን መመገብ። እነዚህ አትክልቶች ለምሳሌ ኮሊፍላወር፣ ኬል እና ጎመን
ታይሮይድ እጢ የሚያመርታቸውን ከልክ በላይ የሆኑ የታይሮክሲን ሆርሞኖችን ይቀንሳሉ። እነዚህን በቀን 1 ወይንም 2 ጊዜ መመገብ ያስፈልጋል። የወተት ውጤቶች ዴሪ ፕሮዱክትስ ይህ በሽታ በሽንት መልክ እንዲወጣ እያደረገ በሰውነታችን ውስጥ ያለውን የካልሽየም መጠን እንዲቀንስ ያደርጋል። ስለዚህ ሰውነታችን ይህንን እጥረት ለመቅረፍ ከአጥንታችን ይወስዳል። ይህ ደግሞ የአጥንት መቅጠንን እና መሳሳትን ቦን ቲኒንግ ኦስቲዮፖሮሲስ በሽታን ያስከትላል። ስለዚህ በቀን 3 ጊዜ እርጎ፣ አይብ ወይንም ወተት መውሰድ አስፈላጊ ነው። ገለፈታቸው ያልተወገደላቸው ጥራጥሬዎች ሆል ግሬንስ እነዚህ ምግቦች በውስጣቸው ብዙ ፋይበር፣ ቫይታሚን ቢ እና አንቲኦክሲዳንትስ ይዘዋል። እነዚህ ለዚህ በሽታ ጠቃሚ ናቸው።